ሰላዩ ሰላይ ተራኪ አድና አበባውና አማኑኤል ታምራት ክፍል 3 የእንግሊዝ ጠላቶች በርካታ ሰላዮችንና በልዩ ልዩ ዘዴ ወደ እንግሊዝ ሀገር ማስገባት ቢችሉም እንግሊዝ ደግሞ ወታደራዊ የመደራጃ ድርጅቷን ማጠናከር ጀምራለች። ጠቅላላው ኃላፊነትም M15 በተባለው ክፍል ላይ ተጣለ። ይህ ክፍል የተሰጠውን ግዳጅ በሚገባ እንዲወጣም ሲባል በ1940 ዓመተ ምህረት ላይ በጦር ሚኒስቴር ውስጥ እንዲሆን ተደረገ። ከዚያ በኋላ እድገቱና ጥልቀቱም አስደናቂ የሆነ ሄደ። በተለይም M19 እና M18 እንደዚሁም M16 የተባሉ ክፍሎች ከተቋቋሙለት ወዲህ የግዳጅ ስምሪቱን ከሀገሪቱ ድንበር አሻግሮ በሌሎቹ የአውሮፓ ሀገሮች ውስጥ ማንሰራፋው። M19 የተባለው ክፍል በጦርነቱ በጀርመን መዳፍ የገቡትን ምርኮኞች ከየታሰሩበት እስር ቤት እያስወጣ ወደ ገለልተኞች ሀገሮች ሲያሸጋግር፣ M18 ደግሞ የጠላትን መገናኛዎችና መልእክቶች እየጠለፈ እንዲቀዳና በተለይም 6ኛውን ሬጂሜንት ጦር እንዲረዳበት፣ M16 ደግሞ በፈረንሳይ ውስጥ ገብቶ የጀርመንን እንቅስቃሴ እንዲከታተል ተደረገ። ሊቁ ፕሮፌሰር ጎሊድማንም በM15 ውስጥ ተደለደሉ። በ1940 ዓመተ ምህረት መስከረም ላይ በተጠባባቂ ተዋጊነት ተደልድለውበት ካደሩበት ግዳጅ ወደ ጦር ሚኒስቴር ተጠርተው ሄደው ነበር። ድልድሉም የተነገራቸው በዚያ ነው። በጦር ሚኒስቴር ስር የሚቋቋሙ የመረጃ ድርጅቶች ወታደሮች ብቻ የሚደለደሉባቸውና መሆንም የሚገባው ነው ብለው ሲያስቡ የነበሩት ሊቅ በM15 ውስጥ በተደለደሉበት ዕለት በዚያ ክፍል ውስጥ እንደርሳቸው የተደለደሉ በርካታ ወዳጆቻቸውን ለማግኘት በመቻላቸው እጅግ ተደሰቱ። የክበባቸው አባል የነበረች የቡና ቤት ሰራተኛ፣ በኮሌጁ ውስጥ አብረዋቸው የነበሩ የስዕል ታሪክ ባለሙያ፣ እርሳቸው በሚሰሩበት ዩኒቨርሲቲ የመዝገብ ቤት ሰራተኛና እጅግ የሚወዱትና የሚያከብሩት የወንጀል ነክ ጉዳዮች ደራሲና ሌሎቹንም እውቅና ባለሙያዎች በማግኘታቸው ወታደራዊ የመረጃ ድርጅቶች በጦርነት ሰዓት በሀገሪቱ ታማኞች ዜጎች ጭምር መታገዝ እንደሚገባው ለማመን ተገደዱ። ፕሮፌሰሩ ወደ ጦር ሚኒስቴር መስሪያ ቤት ሄደው የኮሎኔል ቴሪን ቢሮ ቆርቁረው ከፊት አደረጉና ካሁን ጀምሬ ጌታዬ እያልኩ ልጠራህ እችላለሁ አሉት። በዚህ አካባቢ ለክብር የሚጓጓ በሬ የለምና ይልቅስ ግባና ተቀመጥ አጎቴ አለና ኮሎኔሉ ተነስቶ ተቀበላቸው። ካመለከታቸው ወንበር ላይ አረፍ ብለው ፊታቸውን ቅጭም አድርገው ከጠረጴዛው ላይ የተቆለሉትን ገና ያልተነበቡትን መልእክቶችን በአድናቆት መመልከት ጀመሩ። ኮሎኔሉም ሰዓቱን ተመለከተና እንግዲህ ጠቅላላውን ጉዳይ አስረዳሃለሁ፣ ገለጼንም እንደፈጸምኩ ወደ ምሴ እሄዳለሁ አላቸው። ይሁና እኔም እንደ ድሮ ስለማልቸኩል በጥንቃቄ አዳምጣለሁ አሉ ፕሮፌሰር በፈገግታ። ኮሎኔሉ ሲጃራውን አቀጣጠለና ገለጻውን ቀጠለ። እንግሊዝ ውስጥ ያሰማራቸው የአድሚራል ካናዲስ ሰላዮች የማይረቡ ሰዎች ናቸው ብሎ ኮሎኔሉ ንግግሩን ገታ አደረገና በሀገር ውስጥ ተሰማርተው ከወጥመድ ውስጥ የገቡትን የጀርመን ሰላዮች በአይነ ህሊናው ሲቆጥር ቆይቶ ተራ በተራ ያቀርባቸው ጀመር። ዶረዚ ኦግራዲ የምትባለው የጀርመን ሰላይ የወታደሮቻችንን የመገናኛ ሽቦች ስትቆራረጥ ቆይታ በስውር ቀለም የምስጢር መልእክቷን ጽፋ ወደ ፖርቹጋል ልትልክ ስትል ያዝናት። ካለፈው መስከረም ጀምሮ ደግሞ የጀርመን ሰላዮች በአዳዲስ ስልትና ህብር በብዛት ተሰልፈውብናል። ዋናው ዓላማቸውም ሀገራችን በመከላከያው ተቋም በኩል የምታደርገውን ዝግጅትና እንቅስቃሴ ለማጥናት ነው። በዚህም መሰረት የእግረኛው ሰራዊታችን የባህርና የአየር ኃይሎቻችንን ጉልበት ለመመዘንና የማጥቃቱንም ዝግጅታችንን ዝርዝር ጉዳይ አትኩረውበታል።
ይሁን እንጂ ለዚህ ታላቅ ጉዳይ የተመረጡት ሰላዮች ብቁዎች አይደሉም። የተሰጣቸው ስልጠናና መሳሪያም እንደዚሁ እንደ ነገሩ የሆነና የማይመጥንም ነው። ከእነርሱም መካከል ሜኢር፣ ኪቦም፣ ፖንስ እና ዋልድበርግ የተባሉት መስከረም 2 እና 3 ተከታትለው ወደ ሀገራችን ገቡ። ኪቦም እና ፖንስ የተባሉት ከአውሮፕላን በጃንጥላ ወርደው መሬት እንደረገጡ በአካባቢው በነበሩ የእግረኛ ጦር ባልደረቦች ተያዙ። ዋልድበርግ የተባለው ግን ሳይያዝ ውሎ ለማደር በመቻሉ በደህና ደርሻለሁ፣ ሰነዶቹ ተቃጥለዋል፣ ከባህሩ 200 ሜትር ወጣ ብሎ እንግሊዞች ቁጥጥር በማድረግ ላይ ናቸው፣ ቡና ቀለም ያላቸው መረባረቦችን 50 ሜትር ራቅ ብሎ በወደቡ አካባቢ ዘርግተዋል፣ ፈንጅ ግን አላጠመዱ፣ ወታደሮቹ ጥቂት ናቸው፣ የተጀመሩ ቤቶችም አሉ፣ አዳዲስ መንገዶች ተዘርግተዋል የሚል መልእክት ወደ ሃምቡርግ ለማስተላለፍ ችሏል። እንደ እውነቱ ከሆነ ግን ይህ ሰላይ የት እንደነበረ እንኳን በትክክል አላወቀም ነበር። ሌላው ቀርቶ የምስጢር ስም እንኳን አልነበረው። የሀገሪቱንም የመጠጥ አሻሻጥ አገልግሎት ሕግ አላጠናም። በቀላሉ ከጠዋቱ በ3 ሰዓት ወደ አንድ መጠጥ መሸጫ ቤት ገብቶ 2 ሊትር የሚሆን የአልኮል መጠጥ እንዲሸጡለት ጠየቀ ብሎ ንግግሩን ገታ ሲያደርግ ፕሮፌሰሩ ከትከት ብሎ በመሳቃቸው ቆይ እኮ ምን ሰማህና ገና ሌላም የሚያስቅህ ጉድ አለው። የመጠጥ መሸጫው ሱቅ ባለቤት የሰውየውን የዋህነት ተገንዝቦ እስከ 4 ሰዓት ድረስ በቀበሌ የሚገኘውን የጥንታዊ ቤተክርስቲያን ሥራ እየጎበኘ ቆይቶ በ4 ሰዓት ቢመለስ የጠየቀውን አልኮል ሊሸጥለት እንደሚችል ይነግረውና ይሄዳል። ያም ቂላቂል ሰላይ አመስግኖ ይሄድና ልክ በተቀጠረበት ሰዓት ሲመለስ ፖሊሶች ይዘው እስር ቤት ይጨምሩታል። እንግዲህ የተሰጣቸው ትምህርት ወይም ስልጠና የቱን ያህል ጥንቃቄ የጎደለው እንደሆነ ልትገምቱ ትችላለህ ብሎ ኮሎኔሉ ንግግሩን ገታ ሲያደርግ ይህማ እንግዲህ ያ ሰውዬ እንደገና ያውና እንደሚለው ተረት መሆኑ ነው አሉ። ፕሮፌሰሩም የታሪክ አገናዛቢነቱን ችሎታቸውን አንገቱን ደፋ ቀና በማድረግ የተቀበለው መሆኑን ካረጋገጠ በኋላ ኮሎኔሉ ገለጻውን ቀጠለ። ሜር የተባለው ሰላይ ከሰዓት በኋላ ተያዘ። ባለፉት 2 ሳምንታት 11 ተይዘዋል። አብዛኞቹም የተለቀሙት ገና የሀገራችንን መሬት እንደረገጡ ውለው ሳያድሩ ነበር። እንግዲህ ምናልባት አብዛኞቹን ሳናንጠለጠላቸው አይቀሩ። አብዛኞቹ ብለው በመጠየቅ አፈጠጡበት። አዎ መሆኑ ነዋ። 1-2ቱ ወደኛ ክፍል ተዘዋውረው በለ ክፍል ይገኛሉ። ቆይ ገለጻውን ልጨርስልህ፣ ስለዚህኛው ጉዳይ እንመለስበታለን ብሎ ኮሎኔሉ ጸጥ ብሎ ቆየና ገለጻውን ቀጠለበት። ጥቂቶቹ ደግሞ ኢር በሚባለው ስፍራ በጃንጥላ ወረዱ። ከነርሱም አንዱ እርነስት ዊበር ዲሮሃ የሚባለው ዝነኛው የአክሮባት ባለሙያ ነው። አየርላንድ ውስጥ 2 ዲቃላዎችም አሉት። እሱም ተይዞ በዚያው በለክፍል ገብቷል። ኸርማን ጎትስ የተባለው ሰላይም በጃንጥላ ኢር በተባለው ስፍራ የወረደ መስሎት በስህተት አልስተር በተባለው ቦታ ሲያርፍ ተይዟል። ግን ይዞት የነበረውን መርዝ ውጦ ተሰናብቷል። ጠቅልሎ ይዞት ከነበረው ዕቃውም መካከል ደርስደን ውስጥ የተሰራ ባትሪ ተገኝቷል። እንግዲህ እነዚህን ወታደሮች እንደዚህ በቀላሉ ለመፈጥረቅ እየቻልን እንዳንተ ያለውን ብዙ ለሀገር የሚጠቅሙ ስራዎች የምታከናውኑትን ባለሙያዎች በሰላይ ሻይነት ለማሰለፍ የተገደድነው በ2 ጉዳዮች ነው። አንደኛ እስከዛሬ ድረስ በእጃችን ሳይገቡ ከቦታ ወደ ቦታ በመሽለክለክ ላይ የሚገኙት ስንት እንደሆኑ አላወቅንም። ሁለተኛ በእጃችን ገብተው በለክፍል የሚገኙትን ደግሞ ምን ልናደርጋቸው እንደሚገባ ገና አልወሰንም። ይህን ጉዳይ በይበልጥ እንድትረዳልኝም ወደ ኋላ መለስ ብዬ ማለት ከ4 ዓመታት በፊት የነበረው ሁኔታ ላውሳለሁ እወዳለሁ። አልፍሬድ ጆርጅ ኦውሰን የሚባል የኤሌክትሪክ ሥራ ባለሙያ ነበር። በዚህ ሙያውም ድርጅት አቋቁሞ ነበር። ድርጅቱ ደግሞ በመጠኑም ቢሆን ከመንግስት ጋር የተቀራረበ ጉዳይ ነበረው። ይህ ባለሙያ ታዲያ በ1930 ዓመተ ምህረት ላይ ለሥራ ጉዳይ ወደ ጀርመን ይመላለስ ነበር። ታዲያ እዚያው ጀርመን ውስጥ የለቃቀማቸውን አንዳንድ እንግዳ የሆኑ የቴክኒክ ሥራ ውጤቶችን አምጥቶ ለባህር ኃይሎች ጠቅላይ ጽሕፈት ቤት ያስረክባል። የባህር ኃይሉ የመረጃ ክፍልም ይህንኑ ሰው ከኤም16 ክፍል ጋር ያገናኘዋል። ይህም ክፍል ያንኑ ሰውዬ የመረጃ ሙያ ያስጠናዋል። ከዚያ በኋላ ሰውየው ለዚያው ለሥራው ጉዳይ ወደ ጀርመን ሲመላለስ ደግሞ የጀርመን የመረጃ ክፍልም ይከታተለው ኑሮ
ይይዝና የስለላ ሙያ ያስጠናዋል። እርሱም ጀርመኖች ያሰለጠኑት መሆኑን ለኛ ሳይናገር ስራውን ቀጥሎ ለአንድ ዕውቅ ጀርመናዊ ደብዳቤ ጽፎ ሲልክ የመረጃው ክፍላችን ያን ደብዳቤ ከፖስታ ቤት ወስዶ ይመረምረዋል። ከዚያ በኋላ ያ ባለሙያ ዜጋችን ፍጹም የሆነ አታላይና እምነት የማይጣልበት መሆኑን ያረጋግጣል። ሰውየው ግን ብቻ እንዲያው ሰላይ ለመሆኑ ብቻ ብርቱ ምኞት የነበረው መሆኑን ይገነዘቡለታል። ከዚያ በኋላ የኛዎቹ በረዶ ብለው የቅጽል ስም ሲያወጡለት፣ ጀርመኖቹ ግን ጆኔ ብለውታል። በሁለታችን መካከል እንደዚያ የመሰለ ድብብቆሽ እንደተጀመረ በጥር ወር 1939 ዓመተ ምህረት ላይ ለበረዶው ሰውዬ 2 ፍሬ ነገሮች የያዘ ደብዳቤ ደርሰዋል። እነዚያም ፍሬ ነገሮች አንደኛ ምስጢራዊ መልእክት በሬዲዮ እንዴት መተላለፍ እንደሚችልና ሁለተኛ ደግሞ ከቪክቶሪያ ባቡር ጣቢያ ትኬት ለማግኘት የሚችል መሆኑን የሚያብራሩ ነበሩ። ደብዳቤው ከእጁ ከመድረሱ በፊት የመረጃው ድርጅታችን ደርሶበት ስለነበረ አቶ በረዶ ከተባለው ባቡር ጣቢያ ሄዶ ትኬት የተባለውን የምስጢር መልእክት ማስተላለፊያ ሬዲዮ ሲቀበል እጅ ከፍንጅ ተያዘ። በእስር ቤትም ቢሆን ግንኙነቱን ግን በሬዲዮ እንዲቀጥል ተደረገ። ወደ ሃምቡርግ ሲያስተላልፈው የነበረውን መልእክት የሚሰጡት ግን በኤም 15 ውስጥ የነበሩ የኛ ባለሙያዎች ነበሩ። በመረጃ ድርጅታችን ቁጥጥር ስር የገባው የጀርመን የስለላ ክፍል አከታትሎ በሀገራችን ውስጥ ከነበሩት 2 ሰላዮች ጋር እንዲገናኝ መልእክትና ዕቃዎች አስተላለፈለት። ሁሉም ተያዙ። አከታትሎም ቻርሊ፣ ሬንቦ፣ ሳመርና ቢስከት የተባሉ ሰላዮች ተላኩ። ሌሎችም በጦር ሰራዊታችን ውስጥ የነበሩ ከአቶ በረዶ ጋር ግንኙነትና ወዳጅነት የመሰረቱ ነበሩ። ሁሉም በእኛ የጸረ ሰላይ ክትትል ውስጥ የነበሩ ናቸው። በአጭሩ ግን በሀገራችን ውስጥ ተሰማርተው የነበሩትን የጀርመን ሰላዮች የኛዎቹ የሙያ ባለሙያዎች የሚጫወቱባቸው ሆኖ ነበር። እንግዲህ ወደ ዋናው ሐሳቤ ልመለስና የጠላትን ሰላዮች እየያዙ ከማንጠልጠል ይልቅ የሁለት ወገን ሰላዮች እንዲሆኑ ማሳመኑና ማሰልጠኑ የበለጠ ዋጋ እንደሚያስገኝበት ተረድተናል። የጠላት የመረጃ ድርጅት በየትም ሀገር ካሰማራቸው ሰላዮቹ ጋር ግንኙነቱን ከቀጠለ እነርሱን ባልተያዙ ሌሎች ሰላዮች አይቀይሩም። በዚያው ይገፋበታል፣ እምነትም ያድርበታል፣ በሰላዮቹም ውጤት ይተማመንበታል። እንግዲህ ጠላቶችን በሀገራችን ውስጥ ያስገቧቸው ሰላዮቻቸው የሚልኩላቸውን ወሬ ከተቀበሉልን ልናታልላቸውና የውጊያ ስልታቸውን ለማስለወጥ እንችላለን። ግን የሚፈልጉትን ያህልም ባይሆን ትንሽ ትንሽ እየፈነጠቅንላቸው እኛ የምንፈልገውን ደግሞ እያስመሰልን ማቀበል አለብን። ነገሩ እኮ ያን ያህል ቀላል አይሆንም አሉ ፕሮፌሰሩ። እርግጥ ቀላልም አይደለም አልና ኮሎኔሉ ከመቀመጫው ተነስቶ ወደ መስኮቱ ሄደና ከፈተው። የእርሱ ሲጃራና ያጎቱ ፒፓ ሲያትጎለጉሉት የነበረው ጭስና ጠረንም መውጣት ጀመረ። ኮሎኔሉም ወደ ወንበሩ ተመለሰና ምኞታችንን በሥራ ለማዋል የምንችለው ስልቱን ለወጥ አድርገን ሰዎች ለማሰልጠን ስንችል ነው። ጠላት ያሰማራቸው ትክክለኞች ሰላዮች በመካከላችን የሚገኙ ከሆነ እነርሱ የሚያስተላልፉትን መረጃ ለሁለታችንም የሚያገለግሉት ሰላዮች የሚያስተላልፉት መረጃ ነገሩን እርስ በርሱ ሊያማታውና ሊያቃውሰው ጠላትም ሊደነጋገርበት ይችላል ብሎ ኮሎኔሉ ፕሮፌሰሩን ትክ ብሎ ሲመለከታቸው ሐሳቡ የሚያስፈነጥዝ ነው አሉ ፕሮፌሰሩም። ኮሎኔሉ በአጎቱ መልስ ፈገግታ ተላብሶ ቆየና ንግግሩን ቀጥሎ ስራው ከባድ ነው፣ እንዴት እንደሚከናወንም ባለሙያዎቻችን ያስረዱሃል። ግን ቀላል ያለ መሆኑን ተረዳልኝ። የብዙ ሰዓት ትኩረት ይጠይቃል፣ በከፍተኛ ስሜት ያዋክባል፣ ተስፋ መቁረጥና ውድቀት ይጋብዛል። ግን እርግጥ ነው ይህን ሁሉ ከቻሉ ውጤቱ እንዳልከው የሚያስፈነጥዝ ነው ብሎ ሰዓቱን ተመልክቶ ከወንበሩ ተነሳና በል እንግዲህ አጎቴ ተከተለኝና ወደ አንድ ቢሮ ሄደን ከረዳቶቼ አንዱን ላስተዋውቅ። እጅግ የተመሰገነ ቀልጣፋና አስተዋይ ባለሙያ ነው ብሎ ፊት ለፊት እየቀደመ ወደ ረዳቱ ቢሮ ሲሄዱ ስሙ ፍሬድሪክ ብሎጅ ይባላል። በዚህ ሥራ ላይ የቀልድ ንግግር እንኳን ከሰማ እጅግ ነው የሚቆጣው። ከስኮትላንድ ያርድ ድርጅት አስከድተን ያመጣነው ነው። እጅና እግር ሆኖ ሊያገለግልህ ይችላል። እርግጥ ነው በማዕረግ በሌላውም ሁሉ ነገር ትበልጠዋለህ። ይህን እንኳን ለአንተ ማስረዳት ማያስፈልገኝም ነበር።
ግን በዚህ ወቅት የምናተኩርበት ጉዳይም አይደለምና እንቻቻላለን ብሎ ኮሎኔሉ ከፍሬዴሪክ ብሎጅ ቢሮ እንደደረሱ ቆርቆሮ ገቡ። ቢሮ ምንጣፍ የለውም። እንደ ነገሩ የሆነ ነው። በግድግዳው ላይ ግን የአንዲት ውብ ልጅ ፎቶግራፍ ተሰቅሏል። ፍሬድሪክ ብሎጅና ፕሮፌሰር ጎዲልማን በሉ ስራችሁን ቀጥሉ፣ መሄዴ ነው ብሎ ኮሎኔሉ ወጣ። ብሎጅና ፕሮፌሰሩ ለጥቂት ጊዜ ከተጨዋወቱ በኋላ ለምሳ ወደ ብሎጅ ቤት ሄዱ። ዘወትር ጧት ሚስቱ ክሪስቲና አምቡላንስ እየነዳች በጦርነቱ የሚጎዱትን ሰዎች ስትረዳ ትውላለች። በእድሜዋም ሆነ በቁንጅናዋ ማራኪ ናት። በባሏ ቢሮ የተሰቀለውን ፎቶግራፏንና እውነተኛውን ቁመናዋን ፕሮፌሰሩ አነጻጽረውታል። ልዩነት የላቸውም። ሚስቴ ቃሊማና ድንች ከመጥበስ በቀር ሌላ ሙያ አታውቅም። ስለዚህ ቃሊማና ድንች የዘወትር ምግቤ ነው አለ ብሎጅ ከቤቱ እንደገቡ። ወዲያውም እንግዳውንና ባለቤቱን አስተዋወቃቸው። ሴትዮዋ ወደ ጓዳ ስትገባም ሁለቱ ጭውውት ቀጠሉ። አግብተሃል ፕሮፌሰር ብሎ ጠየቀ ብሎጅ። አዎ አግብቼ ነበር፣ ግን ባለቤቴ ሳትወልድልኝ ከ10 ዓመታት በፊት በሳምባ በሽታ ሞተች እና ይሁንና በወንደላጤነት ላይ ነኝ አሉ ፕሮፌሰሩ። ባለቤትህ በመሞቷ አዝናለሁ። ልጅማ እኛም ገና አልወለድንም። በዓለም ላይ የደረሰው ከባድ ችግር መች ልጅ ለመውለድ የሚያሰኝ ሆነ ብለህ አለ ብሎጅ። ሴትዮዋ ተፍ ደፋ ብላ ያዘጋጀችውን ምግብ አቅርባላቸው ሲመገቡ በባልና ሚስቱ በቤታቸው ማያያዝ እንግዳው ልቡ ተነካ። ኤሊኖር ትዝ አለችው። ሚስቱ ከሞተች ጊዜ ጀምሮ ረስቶት የነበረው ጉዳይ እንደገና መቀስቀሱ ይሆን? እንደገና ስለማግባት ይፈልግ ይሆን? ጦርነት መቼም ብዙ አስገራሚ ገጽታዎች አሉት። ምግቡ እንደ ነገሩ ቢሆንም በእነዚያ በከፍተኛ ጉዳይ ላይ የተሰማሩ ሰዎች ከእርሱ ላይ ሳያተኩሩ በሉላት። ወደ ቢሮ እንደተመለሱም እንግሊዝ ሀገር ውስጥ ሆነው ይሰልላሉ ተብለው ስለሚጠረጠሩ የጀርመን ሰላዮች የሚያስረዳ ማህደር ብሎጅ ከሳጥኑ አውጥቶ ለፕሮፌሰሩ ሰጠ። የጀርመን ሰላዮች እንግሊዝ ሀገር ውስጥ ስለመኖራቸው ከሶስት አቅጣጫዎች የተለቀሙና የተጠናቀሩ ምንጮች ተገኝተዋል። የመጀመሪያው ምንጭ በአገር ውስጥ ጉዳዮች ጽሕፈት ቤት የሚገኝ ከይለፍ ክፍል የተገኘው ምዝገባ ነው። በዚህ ክፍል ውስጥ የሚመዘገቡትን ፓስፖርቶች የሚያጠኑ ከወታደራዊ ክፍሎች የተመደቡ ባለሙያዎች አሉ። ዋናው ኃላፊነታቸውም የጠላት ሰላዮች ገብተው ጉዳት እንዳያደርሱ ማተኮር ነው። ስለዚህ ማንኛውም መንገደኛ ወደ አገር ውስጥ ከገባ በኋላ የት እንዳረፈ፣ ምን እንደሚሰራ ወይም በሆነ ምክንያት ሙቶም እንደሆነ ያለዚያም በመጣበት አኳኋን ከአገር ወጥቶም እንደሆነ ጥናት ያደርጉበታል። ጦርነቱ እንደፈነዳ ግን የተለመደው ክትትል ተሻሽሎ ክፍሎቻቸውም እንዲያተኩሩበት በመደረጉ የሃና የሐመርሃ ክፍሎች አባላት ተሰማሩበት። በ1940 ዓመተ ምህረት ላይ ከያቅጣጫው የሚለቀሙት ወሬዎች በህዝቡ ላይ ፍርሃትና እምነት ማጣት የለቀቁበት ሰዎች መኖራቸውን ማመልከት ጀመሩ። በያውራ ጎዳናውና በየአደባባዩ አደናጋሪ ወሬዎች መፍለቅ አመጡ። ያም ሁኔታ የጠላት ሰላዮች በህዝቡ መካከል ለመኖራቸው የሚጠቁም ሆነ። ስለዚሁ ሁኔታ የሚያብራሩ ሪፖርቶችም በዚያ ማህደር ውስጥ ነበሩ። ሁለተኛው የወሬ ምንጭ የተለቀመው ደግሞ በሬዲዮ ከሚተላለፉ መልእክቶች ነው።
በኤም15 ውስጥ የሚገኘው የአመሮሃ ቡድን አባላት ሌሊት በአየር ላይ የሚሰራጩትን መልእክቶች በልዩ መሳሪያ እንዲጠልፉ ተመደቡ። በዚያም መሰረት ከለንደን ከተማ ወደ ሌሎች አገሮች በሬዲዮ የሚተላለፉትን ምልክቶች እየጠለፉ የሬዲዮ ምስጢር ቃላት መፍቻ ወደ ሆነው ክፍል ማስተላለፍ ጀመሩ። ለዚህ ተብሎም ልዩ ባለሙያዎች ለምሳሌ የስፖርት፣ የሙዚቃ፣ የሂሳብ እና የጠቅላላ ዕውቀት ባለሙያዎች የነበሩ ሰዎች ተሰብስበው በሬዲዮ ምስጢር ቃላት እንዲፈቱ ወይም ለመተርጎም እንዲችሉ ተመድበው ነበር። ታዲያ ከሀገር እንግሊዝ ወደ ሌሎች ሀገሮች ሲተላለፉ የነበሩት መልእክቶች ፍጹም ያልተለመዱ በመሆናቸው ያለ ጥርጥር በሀገሪቱ ውስጥ ሰላዮች ለመኖራቸው አሳማኝ ሆነ። ስለዚህም ሁኔታ የተቀነባበሩት ሪፖርቶች በዚሁ ማህደር ውስጥ ይገኛሉ። በመጨረሻ ደግሞ የሁለት ወገኖች ሰላዮች መኖራቸውን የሚጠቁም ምንጮች ተገኝተዋል። ለእነዚህ ሰላዮች ከጀርመን የመረጃ ድርጅት የተላለፈላቸው መልእክትም በርካታ ሰላዮች የሚላኩላቸው መሆኑን የሚጠቁሙ ነበሩ። ከመልእክቶቹ አንዱ መልእክት በተለይ ሚስዝ ማቲልዳ ክራፍት የምትባል ሴት በርንማውዝ በምትባል የወደብ ከተማ እንደምትገኝና በረዶ ብለን ለሰየምነው ሰላይም ገንዘብ በፖስታ የላከችለትን ይጠቅሳል። ይህችኑ ሴትዮም የእንግሊዝ የመረጃ ሰራተኞች አስቀድመው ደርሰውባት ኖሮ በእስር ቤት አጉረዋታል። ነገር ግን ለሁለት ወገን የሚያገለግሉ ሰላዮች ማንነትም ሆነ የሚገኙበትን ሰፈር በትክክል ለማወቅ አስቸጋሪ ሆነ። እንደነርሱ የመሳሰሉት ባለሙያዎች ደግሞ ለመረጃ ድርጅቶች በጣም ጠቃሚዎች ናቸው። ባይታወቁም እንግሊዝ ሀገር ውስጥ ለመኖራቸው አጠራጣሪ አልነበረም። ምክንያቱም አንዳንድ ፍንጮች ስለተገኙ ነበር። ለምሳሌ በረዶ የሚል ቅጽል ስም ለወጣለት ሰላያቸው የሚስጥር ማስተላለፊያ ሬዲዮ ከጀርመን ተልኮለታል። ያንም ሬዲዮ ያመጣለት ሰው ቪክቶሪያ ባቡር ጣቢያ በሰዓት ቆጣሪው ክፍል ውስጥ አስቀምጦታል። ከዚያ ቦታ ሄዶ እንዲወስድ መልእክት አስተላልፎለታል። ይህ የሚያሳየውም የጀርመን የመረጃ ድርጅትና ወኪሎች በሁለት ወገን ሰላዮች እንዳይጠመዱ የተጠነቀቁበት ሁኔታ መሆኑ ነው። ስለዚሁ ሁኔታ የሚያብራሩ ሪፖርቶችም በዚያ ማህደር ውስጥ ይገኛሉ። ሌሎች የመከታተያ ስልቶችና ፍንጮችም ተገኝተዋል። ጎላ ማለትም ይዘዋል። የሰላዮች ሬዲዮ የተከበበበትን ስፍራ የሚጠቁሙ መሳሪያዎችን ባለሙያዎች እያሻሻሉ መስራት ጀምረዋል። እነዚያ መሳሪያዎች ያነገቡ የእንግሊዝ የመረጃ ሰራተኞች የሂትለር ሰራዊት በሚያጥለቀልቃት አውሮፓ ውስጥ ሊሰማሩ የሚችሉበትን ስልት የኤም16 ክፍል ጠበብት መሞከር ጀምረዋል። ስለዚህም ነገር በመጠኑ የሚጠቁም ፍንጭ በዚያ ማህደር ውስጥ ተቀምጧል። ነገሩ ለጊዜ ያናዳል። እስቲ እንግዲህ ተመልከተው አለ ብሎጅ ማህደሩን ለፕሮፌሰር ሰጥቶ። ፕሮፌሰሩ ማህደሩ የታቀፋቸውን ሪፖርቶች ገልበጥ እያደረጉ ቆይተው በሬዲዮ ከተላለፈ መልእክት ላይ አተኮሩ። ያም መልእክት የሚጠቁመው የእንግሊዝ የጦር ኃይል ወደ ፊንላንድ የሚላክበትን ስልት የሚያመለክት ነበር። ስለ ሪፖርቱ ብሎጅ ሲያስረዳቸውም ይህ መልእክት የተጠለፈው በአመቱ መጀመሪያ ላይ ነው። ወሬው እንኳን የተሳሳተ ነው። ሰላዩ መልእክቱን ሲያስተላልፍላቸው ቆይቶ ሲያቋርጥባቸው የት እንዳለ እንዲገልጽላቸው ለማወቅ ሞክረው ነበር። እርሱም ይህንኑ መልእክት ካስተላለፈ በኋላ ያቋረጠበት ምክንያት አልታወቀም። ምናልባት መልእክቱን በማስተላለፍ ላይ እንዳለ በአንድ ድንገተኛ ነገር ተገዶ አቋርጦ ሊሆን ይችላል። እርግጥ ነው ግንኙነቱን ቆይቶ ቀጥሏል። መልሶ ደግሞ ቅታውን አጥፍቷል። የኛም ባለሙያዎች አቅጣጫውን አልደረሱበትም አለ። ሰላምታዬን ለዊሊ ያቀርባለሁ ማለቱስ ምን ማለት ይሆን አሉ ፕሮፌሰሩ። አዎ ይህም ነጥብ አስፈላጊ ነው። ይህንኑም ቃል በቅርቡ በተጠለፈው መልእክቱ ደግሞታል። እነርሱም በሰጡት መልስ መለያውና መታወቂያው ዳይናዲን መባሉን ገልጸውለታል አለና ፊቱን አኮሳተረ። መርፌው መሆኑ ነው። ይህ ሰው ቀላል እንዳይመስልህ ነገሮችን በትክክል ለመቅሰም የቻለ ነው። ለምሳሌ በዚህኛው መልእክቱ የኢኮኖሚ ተቋሞቻችንን በትክክል እንደደረሰበት ያረጋግጣል
አለ ብሎጅ መልእክቱን ለፕሮፌሰሩ ያመለከተ። የጀርመን አይሮፕላኖች የጣሉብን ቦምብ ያስገኘውን ውጤትም በዚሁ መልእክቱ አስተላልፎታልና አሉ ፕሮፌሰሩ የተጠለፈውን መልእክት ተመልክተው። ሰውየው ምስጢራዊውን ክፍል እየዋኘበት ነው። ደግሞም ሁኔታዎችን በትክክል ሊያገኝ የቻለ ለቃቃሚ የወጣለት አይን አውጣ ነው አለ ብሎጅ። ከዚህ ሌላ ስለዚሁ ዳይናዲል ስለሚለው ጣጠኛ ስያሜ ወይም አድራሻ የሚያመለክተን ወይም የምናውቀው ምን ነገር አለ? አሉ ፕሮፌሰሩ። ያስፈራኝና ያስጨነቀኝም ይኸው ጉዳይ ነው አለ ብሎጅ ተስፋ በቆረጠና በታከተ ስሜት ሆኖ። እንግዲህ የምስጢር ስሙ ዳይናዲል ባስተላለፈው መልእክቱ ሰላምታዬን ለዊሊሊ ያስተላልፉልኝ ብሏል። ትክክለኛ የሆኑ መረጃዎችም ለማግኘት የቻለ ነው። ሁኔታውንም የሚያከብደው ይህ ነው አሉ ፕሮፌሰሩ እንደመተከዝ ብለው። የሚያስፈራው ይሄው ነው። ፕሮፌሰሩ ከመቀመጫቸው ተነስተው ከጠረጴዛው ጫፍ ላይ ተቀመጡና በመስኮቱ ከፊት ለፊት ባለው ህንጻ ውስጥ በተከፈተው መስኮት በክፍሉ ውስጥ በተቀመጠው የወፍ ጎጆ ውስጥ ያለችውን ወፍ ተመለከቱና ወደ ብሎጅ መለስ ብለው እንግዲህ እንደዚያ ዘልቆ የገባብንን ሰላይ ለመያዝ የሚያስችል ምን ስልትና እድል ይኖረናል አሉት። በዚህ ሁኔታማ ምንም አይነት እድል የለም አለ ብሎጅም ትከሻዎቹን እያስጨፈረ። ለብዙዎቹ ቦታዎች የወጡላቸው ስሞች ከተፈጥሯቸው ጋር የተስማማ ሆኖ ይገኛል። በእንግሊዝ ሀገር በሰሜናዊው ባህር አካባቢ ከሚገኙት ቀበሌዎች ለአንዷ አነስተኛ ደሴት የወጣላት ስያሜ ተገቢዋ መስሎ ይታያል። ያ ስያሜ ለዚያች ደሴትም ብቻም ሳይሆን ለመሰሎቿ ሁሉ ገላጣ የሚለው ስያሜ ተስማሚያቸው ሆኖ ይገኛል። ደሴቷ ጠቅላላ ርዝመቷ 10 ማይልስ ያህል ነው። ጂኦግራፊያዊ ቅርጿም ሾጠጥ ያለችና በስተግረጌዋ እጥፍ ያለች ከዘራ መሰል ቅርጽ ያላት ናት። ከቀዝቃዛማው ባህር መጥቀው የወጡ ቋጥኞችና ገደላ ገደሎችም አሏት። በባህሩ ዳር የሚገኙትም ወፍ ዘራሽ ዛፎች በበጋ ወራት የሚያፈሩት ፍሬ እየረገፈ ይበሰብስና ክረምቱ ሲገባ ብቅ እያሉ ብቸኛዋን ደሴት ያደምቋታል። ዝናቡ በወቅቱ ካልጣለ ወይም ውርጭ የተጫጫነው ከሆነም ፍሬዎቹ እንደበሰበሱ ይቀራሉ። የአየሩ መለዋወጥ እጅግም የማያጠቃቸው ቁጥቋጦዎችና አትክልቶች የገደላ ገደሉን ስር አጋልጠው ታያውቁም። ከእነዚሁ አትክልቶችና ቁጥቋጦዎች ሌላም ጥንቸሎች በየቋጥኞች ግርጌዎች በብዛት ይኖራሉ። ከፍተኛዎቹ ስፍራዎች ደግሞ የሚያስተናግዱት ሰው አላቸው። ሰውየው አመታት እያሳለፈ ይሄድና እሳቱን ግር እያደረገ እያነደደ የሚከርምበት ወቅትም አለው። ብቻውንም አይሄድም። በርከት ያሉ በጎች ነበሩ። ይከርምና ይሄዳል። ወዴት እንደሚሄድና ከየት እንደሚመጣ የሚያውቀው ግን እግዚአብሔር ብቻ ነው። በዚያች ደሴት የሚኖሩ አራዊትና አዋፍ በበረራቸው በጩኸታቸውና በኑሮ ስርዓታቸው ለብቸኛዋና ገላጣዋ ደሴት ተጨማሪ ፈርጦች ሆነዋታል። ደሴቷን አዘውትሮ የሚጎበኛትና ከባድ ለውጥ የሚያደርስባትም ከሰሜናዊው ምስራቅ አቅጣጫ የሚመጣባት አየር ነው። ያ ኃይለኛ ነፋስ በየጊዜው ቀዝቃዛ አየር፣ ከባድ በረዶ አዘል ዝናብ፣ ጉምና አመዳይ እየነዳ ይወስድና ይራገፍባታል። ያ ብርቱ ነፋስ አንዳንድ ጊዜ ወቅቱን እየጠበቀ አንዳንድ ጊዜ ደግሞ በድንገት እየደረሰ ይገርፋታል። ቢሆንም ተፈጥሮ የጣለችባት ዕዳ በመሆኑ ደሴቷም ችላው ትኖራለች። አትክልቶቹ፣ ጥንቸሎቹ፣ ዛፎቹ፣ የወፎቹ ጎጆዎችና
የዚያ ሰውዬ ጎጆም አብረው ይሰቃያሉ። ብቻ ለምደውታልና ተቻችለው ይኖራሉ። ከደሴቷ በስተመጨረሻ ላይ ደግሞ አንድ ሻል ያለ ቤት አለ። አካባቢውም እንደ መዋኛነት ሊያገለግል የሚችል ቦታ ነው። ግን በዚያ ውስጥ ማንም አይኖርበትም። ከብዙ ጊዜ በፊት አንድ ሰው ይኖርበት ነበር። ያም ሰውዬ ስለዚያች ደሴት ብዙ ያወቀ መሆኑን ተማምኖበት ስለነበረ ፍየሎችና ከብቶች ለማርባት እንደ ድንች የመሳሰሉ አትክልቶች ለመትከል እንደሚችል ባለሙሉ ተስፋ ነበር። በዚህም የተነሳ ምኞቱን በስራ ለመተርጎም ጀመረና ለ3 ዓመታት ያህል ያ አደገኛ ነፋስ ከሚወርድባት ችግር ጋር ከታገለ በኋላ አጉራህ ጠናኝ ብሎ ስህተቱን አምኖ እቃውን ጠቅልሎ በመጣበት ጀልባ ወደ መጣበት ሄዷል። እርሱ ከለቀቀው በኋላ ግን በዚያ ቤት ማንም ሊገባበት አልፈለገም ነበርና ለብዙ ጊዜያት ቤቱ ያለ ሰው ለመኖር ዕጣ ፈንታው ሆኖ ነበር። አዎ፣ ብርቱ ቦታ ስለሆነ ብርቱ ነገሮች ብቻ ናቸው የሚቋቋሙት። ብርቱ ቋጥኞች፣ ብርቱ ሳሮች፣ ብርቱ በጎች፣ ብርቱ ወፎች፣ ጠንካራ ቤትና ብርቱ ሰው ብቻ ናቸው ሊቋቋሙት የሚችሉት። በእርግጥም እንደዚያች ደሴት ለመሳሰሉት ቦታዎች ባዶ፣ ደረቅ የሚለው መጠሪያ ይስማማቸዋል። ራሱ ቃሉም የተፈለሰፈው ለነዚህ ቦታዎች ታስቦ ሳይሆን አይቀርም። የማዕበል ደሴት እየተባለም ይጠራል። ቢሆንም ለወደፊቱ ትወዱታላችሁ ብዬ አስባለሁ አለ አልፍሬድ ሮዝ የዕለቱን እንግዶቹን ወደ ደሴቷ በጀልባው እየወሰደ። እንግዶቹም ዳዊትና ሉሲ ሮዝ ነበሩ። በዚያች አሳ ማጥመጃ ጀልባ ላይ ተቀምጠው ያን ቀዝቃዛ ባህር ፍዝዝ ብለው ይመለከቱታል። ምንም እንኳን የአየሩ ጸጥ ያለ ደረቅ ቢሆንም የህዳር ወር ቅዝቃዜ ባህሩን ተጫጭኖታል። የዕለቱ የፀሐይዋ ሙቀትም ደከም ያለ ነበር። የሁለቱ ሙሽሮች አስተናጋጅ የነበረው አባባ ሮዝ ገለጻውን ቀጠለበት። ቤቱን የገዛሁት በ1926 ዓመተ ምህረት ላይ ነበር። በዚያን ጊዜ በአገሪቱ ውስጥ አብዮት ይፈነዳ ይሆናል የሚል ስጋት ስለነበረ ከሰራተኛው ወይን ዘወር ብለን ለመቆየት እንችል ይሆናል ብዬ አስቤ ነበር። እንዲያው ለጊዜው እንኳን እንደማገገሚያ ቢሆን ብዬ ነው አለ። የሽማግሌውን ንግግርና የደሴቷንም ሁኔታ ማገናዘቡንና የራሷን ጥርጣሬና የወደፊቱን የኑሯቸውን ሁኔታ እያገናዘበች ሉሲ ከራሷ ጋር መጫወት ጀምራለች። ሁለቱ ሙሽሮች ያ የመኪና አደጋ ከደረሰባቸው ዕለት ጀምሮ የወላጆቻቸው ደባሎች ሆነው መኖሩን ተሰነባብተው ራሳቸውን ችለው ለመኖር ሲሉ ነበር ወደዚያች ደሴት ጉዞ የጀመሩት። የለንደን ከተማም በጀርመን አውሮፕላኖች በመደብደብ ላይ ነበረች። ከዚያ ላይ ደግሞ እነርሱ ራሳቸውን በራሳቸው ለመርዳት የሚችሉ አልነበሩም። የዳዊት አባት ቀደም ብሎ በስኮትላንድ ባህር ዳር አካባቢ ከአንዲት ደሴት ላይ የተሰራው ቤት ለዚያ ክፉ ቀን እጅግ አስፈላጊ ሆኖ በመገኘቱ ማስደስቷቸዋል። በዚሁ ደሴት የማረባቸው በጎችም አሉ። የጸደይ ወራት ሲጀምርም ሸላቾች እየመጡ ጸጉራቸውን ይገዙኛል። ከዚያም በማገኘው ገቢ የጠባቂያቸውን የሽማግሌውን የቶም ማካቪቲን ደሞዝ እከፍላለሁ አለ ሽማግሌው አይኖቹን ከደሴቷ ላይ ተከል ነቀል እያደረገ። አለችው ሉሲ። ምናልባት 70 ዓመታት ይሆነዋል። እንግዲያማ በመጠኑም ቢሆን ወፈፌነት ሳይነካካውም አይቀር አለች ሉሲ። ጀልባዋ ወደ ባህሩ ወሽመጥ ስታመራ ደግሞ ሉሲ ከባህሩ ዳር አንድ ሰውና ውሻ ቆመው አየች። ወፈፌነት አልሽ? አለ አባባ ሮዝ ሉሲንና ወደቡን ተራ በተራ እየተመለከተ። ንግግሩንም ቀጠለና ወፈፌነት አልሽ ወዳጄ? አዎ እንዳልሽው ነው። ከውሻው ጋር መነጋገር ጀምሯል። ግን አንቺም ራስሽ ብትሆኚ 20 ዓመታት ሙሉ በዚህ ቦታ ብቻሽን ብትቀመጭ ከዚህ ሁኔታ አታመጭ አላት አንገቱን ደፋ ቀና እያደረገ። በስንት ጊዜ ትጎበኛለህ? አለች ሉሲ ተቀምጣበት ከነበረው እምር ብላ ተነስታ ወደ ጀልባዋ ጫፍ እየተራመደች። በየ15ቱ ቀን ምግቡንና አንዳንድ የሚያስፈልገውን ነገር አመጣለታለሁ። አንቺም ዘወትር ሰኞ የምትፈልጊውን ሁሉ ጽፈሽ ከሰጠሽኝ ከአበርዲን ከተማ እየገዛው አመጣልሻለሁ
አለና ወዲያው የጀልባዋን ሞተር አጥፍቶ የጀልባዋን ገመድ ከዳር በኩል ቆሞ ለሚጠባበቀው ቶም ወረወረለት። ውሻውም የደስታ ጩኸቱን እያቀለጠ ጅራቱን እያራገበ ፈንጠዝያውን ማሳየት ጀመረ። ጀልባ በገመዷ እየተሳበች ወደ ማቆሚያዋ ስትጠጋ ሉሲም ቀስ ብላ ከጀልባዋ ስትወርድ ሽማግሌው ቶም የእጅ ሰላምታ ሰጣት። እንደ ነገሩ የለበሰ የተጎሳቆለም ነው። በኑሮ ተጎሳቅሎ ይሁን ወይም በተፈጥሮ በቁመት ከርሷ አጠር ይላል። እንኳን ደህና መጣችሁ፣ እናንተን በማግኘቴ ደስ ይለኛል አለ ከፍ ባለ ትህትና። በ14 ቀኑ ለመጀመሪያ ጊዜ ከሰው ጋር መተያየቱና መነጋገሩም ነበር። ስማኝ ቶም፣ ይኸውና ዕቃህን አምጥቼልሃለሁ። እንቁላል ግን አላመጣሁልህም። ከዲበን ደብዳቤ አምጥቼልሃለሁ አለና የጀልባው አዛዥ ዕቃውን እያወረደ ሰጠው። ኦ ደብዳቤው ከእናት ኒስ የተጻፈልኝ ይሆናል አለ ሽማግሌው ዕቃዎቹን እየተረከበ። ዳዊት ግን ከጀልባዋ ላይ ገና አልወረደም ነበርና የጀልባው አዛዥ ጠጋ ብሎ ለመውረድ ዝግጁ ነህ ብሎ ጠየቀው። እንዴታ ብሎ ሲመልስለት ቶም አባት ሮዝና የጀልባው አዛዥ ተረዳተው የተቀመጠባትን ተሽከርካሪ ወንበር አንስተው ከመሬት አስቀመጧት። ይህች ጀልባ ጥላኝ ከሄደች ለሚቀጥሉት 15 ቀናት እዚሁ ታግቼ መቆየቴ ነውና በሉ እንግዲህ እናንተም ቤታችሁን ተረከቡ። ጸርቶላችኋል። ዕቃችሁንም ሁሉ እዚያው ገብቷል። ማንኛውንም ነገር ቶም ያሳያችኋል ብሎ አባት ሮዝ ወደ ሉሲ ቀረብ ብሎ ጉንጮቿን ሳስሞ ከዳዊት ትከሻም ላይ እጁን ጫን አድርጎ እምቅ አደረገውና በሉ እንግዲህ ፍቅራችሁን ጨርሱ። እዚህ የምትቆዩትም ለጥቂት ወራት ነው። ከዚያ በኋላ በጦርነቱ የምታበረክቱት ስራም ይኖራልና ተበራቱ ብሏቸው ወደ ጀልባው ማምራት ጀመረ። ሙሽሮቹ ከዚያች ደሴት ወጥተው ወዴትም እንደማይሄዱ ሉሲ ያውቃለች። በተለይ ጦርነቱ እስኪፈጸም ድረስ መነቃነቅ አይችሉም። ቢሆንም ሉሲ ጉዳዩን ለማንም አልነገረችም ነበር። ጀልባዋ ዙራ ወደ መጣችበት ስትመለስ ሉሲም እጇን እያውለበለበች አባት ሮዝን ተሰናበተችው። ከጀልባዋ መቆሚያ እስከ ቤቱ ድረስ ረዘም ያለ ቀናታ መንገድ አለ። ሉሲ የሽማግሌውን ዕቃዎች ተሸክማ ሽማግሌው ቶም ደግሞ የዳዊትን ተሽከርካሪ ወንበር እየገፋለት ወጡ። ቤቱም ከእንጨት የተሰራች ማለፊያ ቤት ነች። በገሚስ ከመሬት ከፍ ብላ ተሰርታለች። በዙሪያዋም አበቦቻቸውን የፈነጣጠቁ ቁጥቋጦዎች አሉ። ተባዮችን ለማባረርና በቤቱ ውስጥ ሙቀት ለማከማቸትም ብሎ ሽማግሌው እሳት አያይዞ ኑሮ ጭሱ ይትጎለጎላል። ጠባባ መስኮትም የወደቢቱን አካባቢ በሚገባ ታሳያለች። ወደድኩት፣ ደስ የሚል ቦታ ነው አለች ሉሲ ወደ ውስጥም እንደገባች። የቤቲቱ ጽዳት አስደነቃት። 4 ክፍሎች አምረዋል። 2 ክፍሎችና ወጥ ቤቱ በስሩ 2 ክፍሎች በስተላይ ሆኖ በመለስተኛ አድሞነት ደረጃ ተሰርተዋል። ከዋናው ቤት ተያይዘውም የመታጠቢያ ክፍል በላይ ወጥ ቤት ደግሞ በስር ሆነው ተቀጥለዋል። በመታጠቢያ ቤቱ ክፍል ልብሶቻቸው ተሰቅለው በወጥ ቤቷ ውስጥ ደግሞ ምግብ ተዘጋጅቶ ሲጠብቋቸው በማግኘታቸው ሉሲን አስገርሟታል። በጎተራው ውስጥ ደግሞ የተቀመጠ ዕቃም ስላለ ላሳያችሁ አለ ቶም ሉሲንና ዳዊትን እየተመለከተ። ሽማግሌው ጎተራ ይበለው እንጂ ነገሩ ታዛ ነበር። በቤቱ በስተኋላ በኩል የተሰራው በውስጡም አዲስ ጂፕ መኪና ቆማለች። ለወጣቱ ሚስተር ሮዝ ተብላ የመጣች ናት። በደሴቷ ዙሪያ እንዲሽከረከርባት ተብሎ ባለ አውቶማቲክ ማርሽ ናት። የእጅና የእግር ፍሬኖቿም በእጅ የሚሰሩ ናቸው ብሎ ነው የነገረኝ አለ ቶም ዙሪያዋን እየዞረ ለሉሲና ለዳዊት ሲያስረዳ ስለ ፍሬንና ስለ ማርሽ የሚያውቀው ጥበብ እንደቀመሰ ሆኖ። አስደናቂ አይደለችም? እስኪ ተመልከታት ዳዊት አለች ሉሲ ባሏንና መኪናይቱን ተራ በተራ እያተኮረችባቸው። በጉድጓድ ውስጥ እንደገባች ቁጥረት የት ሄድባታለሁ አለ ዳዊት በቅሬታ ተውጦ። እኔንስ እየመጣህ ብትጎበኘኝ ምን አለበት? እኔም ይህንኑ የሚመስል ነገር አለኝ። ቤንዚን ጨምሬ ሳስነሳው የኤሌክትሪክ ኃይል ይሰጠኛል አለ ቶም። ያንተው ደግሞ ያልተለመደ ነገር ነው።
ትናንሽ ሞተሮች እኮ በቀጥታ የመብራት ኃይል የሚያመነጩ ናቸው። እናንተም አለህ ማለት ነው አለ ዳዊት በመደነቅ። ልዩነቱን እንኳን አላውቀው፣ ግን ከዚህኛው ሞተር የሚመነጨው ኤሌክትሪክ ለጉዳት አይሰጥም ብለውኛል አለ። ነው? አዎ፣ ያኛው ከመቅጽበት የሚገድል ነው። ብቻ ነገሩ ያስገርማል አለ ዳዊት ወደ ቤቱ ሲያመሩ ሽማግሌው ከተላልና በሉ እናንተም ግቡና አረፉ፣ እኔም ወደ በጎቼ ልሂድ እና መልካም ረፍት። በነገራችን ላይ አንድ የረሳሁት ጉዳይ አለኝ። አስቸኳይ መልእክት ካላችሁ በሬዲዮ አስተላልፍላችኋለሁ አለ። ምን አልክ? የመልእክት ማስተላለፊያ ሬዲዮም አለኝ ነው የምትለው? አለ ዳዊት አይኖቹን አፍጥጦ። አዎ፣ የጠላት አውሮፕላኖች በዚህ አካባቢ ሲመጡ ለአየር ኃይላችን የማስተላልፍ እኮ ነኝ አለ ቶም በኩራት። ታዲያ የጠላት አውሮፕላን ሳይተህ ታውቃለህ? አለ ዳዊት ከሽማግሌው ላይ እንዳፈጠጠ። እስከዛሬ እንኳን አልተከሰቱም። በጣም ጥሩ ነው። ታላቅ እፎይታ አለ ዳዊት። ሽማግሌው ተሰናብቷቸው ወደ ሰፈሩ ሲሄድ ማንነቱን ሊነግረን የፈለገው አለች ሉሲ። ሁላችንም ብንሆን ይሆናል፣ አትፍረጅበት አለ ዳዊት። በአስተያየቷ ገርምማው ነገሩን ችላ አለችውና አካለ ጎደሎ ባሏ የተቀመጠበትን ተሽከርካሪ ወንበር እየገፋች ወደ አዲሱ ቤታቸው ገቡ።